ጋዜጠኛና ኮሜንታተር ማርቆስ ኤልያስ እባላለሁ። እንግዲህ በአገር ውስጥ እግር ኳስ ላይ ትኩረት የሚያደርግ ግሎባል ስፖርት ዊዝ ማርቆስ ኤልያስ ወይም ግሎባል ስፖርት በማርቆስ ኤልያስ የሚል አዲስ የዩቲዩብ ቻናል ወደ እናንተ ይዤ መጥቻለሁ። በኢትዮጵያ እግር ኳስ ላይ ትኩረት የሚያደርግ በኢትዮጵያ እግር ኳስ ታሪኮች ላይ፣ ወቅታዊ ጉዳዮች ላይ ከዛ ውጪ ሳይንሳዊ ትንታኔዎች፣ የተጫዋቾችን ባክግራውንድ ከግምት ውስጥ ያስገባ በአጠቃላይ ለኢትዮጵያ እግር ኳስ ሪፈረንስ የሚሆን ስራ ወደ እናንተ ይዤ መጥቻለሁ። እናንተም ሀሳብ አስተያየት እንድትሰጡ ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ በዚህ አጋጣሚ ጋብዛለሁ። እንግዲህ በጋዜጠኝነት ሙያ 15 ዓመት በጋዜጣ ስራ ቆይታ አድርጌያለሁ። በኢንተርስፖርት፣ በሊግ፣ በሀትሪክ፣ በቶፕ ስፖርት ከዛ ውጪ በስፖርት ዓለም አቀፍ ቆይታ አድርጌያለሁ። በሬዲዮ ስራ ከ10 ዓመት በላይ ቆይታ አድርጌያለሁ። በዛሚ ኤፍኤም 96.3 በብስራት ኤፍኤም ከዛ ውጪ በአፍሪካ ደረጃ ትልቅ በሚባለው ሱፐር ስፖርት በኮሜንታተርነት ከ2012 በኢትዮጵያ አቆጣጠር ባለፉት 5 ዓመታት የተለያዩ ጨዋታዎችን ለስፖርት ቤተሰቦች ሳደርስ ቆይቻለሁ። እንግዲህ ይህንን ይመስላል። ብዙዎቻችሁ ማርቆስ ኤልያስ ማን ነው የሚለውን የምታውቁ ይመስለኛል። በሸገር ደርቢ ብዙ ጨዋታዎች አስተላልፍ ያለው ይበልጥ ትኩረት የሚስበው አቡበከር ናስር ሀትሪክ የሰራበት ጨዋታ እንደነበር የሚታወስ ነው። 3-2 የተጠናቀቀ ጨዋታ። ከዛ ውጪ በቅርብ ጊዜ የተከናወነው ብዙ ትኩረት የሚስበው 0-0 የተጠናቀቀው ጨዋታ በሸገር ደርቢም እንደዚሁ የሚታወስ ነው። በኢትዮጵያ ብሔራዊ ቡድን ደረጃ ሁልጊዜ የሚማረሰው በማሊ ባማኮ በጥቅምት ወር 2007 የኢትዮጵያ ብሔራዊ ቡድን በስታዱ 26 ማርስ የማሊ ብሔራዊ ቡድንን 3-2 ያሸነፈበት ጨዋታ ሁልጊዜም የማስታውሰው ነው። የስፖርት ቤተሰቦች ለምን የሁሉ አቅም ይዘ በኢትዮጵያ እግር ኳስ ላይ የሁሉ ልምድ ይዘ የራስን ዩቲዩብ ቻናል አትከፍትም ብለው አበረታተውኛል። እኔም ከጊዜ ማጣት ከስራ መደራረብ ጋር በተያያዘ ነው እስካሁን ድረስ ቆይታ እስካሁን ያልጀመርኩት። ዞሮ ዞሮ አሁን ጀምር ያለው የባላገሩ ሜዳ ስፖርት በዚህ አጋጣሚ ከልብ አመሰግናለሁ። አንተንም ጋዜጠኛ አብይ ዘላለም ከልብ ነው ማመሰግነው። ምክንያቱም በብዙ ነገር ስታበረታታይ ነበር። የስፖርት ቤተሰቦችንም በዚህ አጋጣሚ ከልብ አመሰግናለሁ። በድጋሚ ሰብስክራይብ በማድረግ ቤተሰብ ብትሆኑ የበለጠ በኢትዮጵያ እግር ኳስ ላይ ታተርፋላችሁ። እንግዲህ ይህ ፕላትፎርም የበለጠ የኢትዮጵያን እግር ኳስ በተመለከተ ሪፈረንስ የሚሆን ስራ ነው። ስለዚህ በኢትዮጵያ እግር ኳስ ላይ ፔፐር መስራት ለሚፈልጉ የዩኒቨርሲቲ ተማሪዎች እንደዚሁም ደግሞ በአጠቃላይ ማጣቀሻ ማድረግ ለሚፈልጉ ይሄ የዩቲዩብ ቻናላችን ጥሩ አማራጭ ሆኖ ወደ እናንተ ቀርቧል። እንግዲህ ሀሳብ አስተያየት በመስጠት እንዲነሳ የምትፈልጉትን ሀሳብ በአስተያየት መስጫ ላይ ወደ እናንተ በማድረስ በግልም በአስተያየት በመስጠት ይህንን የዩቲዩብ ቻናል ወደ ላቀ ምዕራፍ እንድናሸጋግር የእናንተ መገዛ ያስፈልገናል። አመሰግናለሁ።